መታለች መሰለኝ። እሷ ነው የምትሆነው። ሀይ ደህና ነሽ? በቃ እንታረቅ። ምን እና አንቺ እንዲህ ነው የምንሆነው። ለእኔ ነው ይሄ ሁሉ ለእኔ ነው። ፍቅር እየወጣ ታውቂያለሽ እኮ እንደማፈቅርሽ አይደለ? ሊይዞሽ ነው አይደለ? አንተ ሮሚዮ የኔ ወለላ፣ እባክህ ቀይረው ስምህን በሌላ። በምን ልቀይርልሽ? ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች፣ እኔ ያለው ፈጣሪ ይመስገን። ዛሬ መጣሁባችሁ በድጋሚ። ያው ሁላችሁም እንደሰለቻችሁ አውቃለሁ። ሁላችሁም የኔና የሀይሚ ጭቅጭቅ ደስ እንደማይላችሁ አውቃለሁ። በእኛም ተስፋ የቆረጣችሁም እንዳላችሁ አውቃለሁ። በቃ የኔና የእሷ እንደዚህ ውጥንቅጡ መውጣቱ፣ ሰላም አለመሆናችን የደበራችሁም ብዙዎች እንደሆናችሁም አውቃለሁ። እና ግን እኔም ፈልገው ነገር አይደለም ያለንበት ሁኔታ፣ ያው ፈልገነው ያለንበት ሁኔታ አይደለም። ያው አለመግባባቶች፣ መጋጨቶች ይኖራሉ ታውቃላችሁ። እና ያው ደግሞ እንደኛም ፍቅር ስንሆን ስንታረቅ እንደኛም ያዙ ይልቀቁ የሚል ሰውም የለም። ስንጣላም እንደዛው ማንም አይችለንም። እና ይገርመኛል በእውነት ስንጣላም የሆነን ስንጣላ በቃ ማንም ገላጋይ ማንም ምንም አይችለንም። እስከ ጥግ ነው የምንጣለው። ፍቅርም ስንሆን እንደዛው ነን። እና ከሚገባው በላይ ፍቅር እንሰጣጣለን፣ እንሞጋገሳለን። ከሚገባው በላይ የሚያስቀና ሰው ነው የምንሆነው ብዬ ነው የማስበው። እና ፍቅር ስንሆን ያው አይታችኋታል። ትንሽ አወራሯ ምናምን ልክ አልነበረም፣ ግን ይሁን ያው ጥፋቴ ነው፣ ጥፋቴ ልመን ይቅርታም እያልኩ ነበር አምኜም። እና አልተዋጠላትም። የጎደለ ነገር ያለ እየመሰለኝ ነው። እና ዛሬ ደግሞ እንደዚህ ወታለች፣ ፀጉር ቤትን ምናምን ይመስለኛል እና ወታለች። እና እኔም በአቅሜ ተፍተፍ ብዬ ምናምን ስትመጣ ቤቱ ደስ ብሏታል አይደል? ከኔ ጋር ጥሩ ጊዜ እንድታሳልፍ እና በዚሁም በድጋሚ ቅርታ ለማለት እና ከእሷ ጋር ሰላም ሆኖ ለመመለስ ነው። እና አይ ሆፕ ደስ የሚል ነገር ደስ እንደሚላት ተስፋ አደርጋለሁ። ወደ ቀድሞ ፍቅራችን ወደ ቀድሞ አንድነታችን እንደምንመለስም ተስፋ አደርጋለሁ። ሁሉም ነገር እንግዲህ ያልፋል። በሚያልፍ ነገር የሚያልፍ ነገሮችን መነጋገር መጥፎ ነው። እዛው ባይዘዌ ከምላስ የሚወጣ ነገር አይመለስም፣ ጭንቅላት ላይ ይቀራል፣ ይከብዳል። በቃ አለ አይደለ? እናንተም ብትሆኑ በእውነት ማንንም ሰው እንትን አትበሉ። በቃ በተናደዳችሁ የቻላችሁ ታቅም ጸጥ ለማለት ሞክሩና እንደዛ ካልሆነ ደግሞ ያላችሁን ከዛ ሰው ጋር ያላችሁን ግንኙነት እያሰፋችሁት ነው የምትሄዱት። ወደሚያስጠላ መንገድ ነው የሚሄደውና የምር ቅድም ተስፋ ቆርጬ ነበር። በጣም አስጠልቶኝ ነበረ። ሁሉም ነገር ምርር ብሎኝ ነበረ ምናምን። በቃ ማረገው ነገር ሁሉ አስጠላኝ። የምሬን ነው የምላችሁ፣ አስጠላኝ። በቃ በጣም አስጠላኝ። መውጣትም አማረኝ። በቃ አለ አይደለ? በቃ አንደኛዬን ጠፍቼ ልሄዳላ ምናምን ግን እኔና ሀይሚ የጨረስን አልመሰለኝም። ምንም የጨረስን ያለን ይሆናል አይደለ? ብዙ የሚቀሩን ጊዜያቶች ያሉ ይመስለኛል። ከእሷ ጋር ልጆ ልጄ ረጅም ህይወት እንደሚኖረኝ ተስፋ አድርጋለሁ። እና እሱን አሰብኩኝ። ያሳለፍነውን ፍቅሮች እንዴት እንደምንተሳሰብ እንዴት እንደምንዋደድ አውቀዋለሁ። እና ያንን ነገር አሰብኩኝና ተረጋጋሁኝ እንጂ በጣም የሚያስጠላ ሙድ ውስጥ ነበርኩ። በቃ በጣም ናቲ ራሱ ብዙ ነገር እያለኝ ነበርና ወንድሜም አመሰግናለሁ። ለእኔና ለሀይሚ ብለህ መስዋዕትነት ከፍለህልኛል። ብዙ ሰው አይገባውም። እና ላይክ አንዳንድ ጊዜ ናቲ በምኑ የመሰላችሁ የምረዳው ከሀይሚ በላይ ሞር እኔን ይቀርበኛል እና በጣም እኔን ይቀርበኛል እና የምትወዱትን ሰው የምትቀርቡትን ሰው ነው ልትናገሩም ልትቆጡ የምትችሉትና እኔም እንደዛ ነው የማደርገው። አሁን የምወደው ሰው ላይ በረታለሁ። በቃ የምናገረውም ንግግር በቃ ይቀየመኝ ምናምን እያልኩኝ እበረታለሁ እና እንደዛ ነው የማስበው። ናቲም እኔ ስለምቀለው ላይክ ሞር በጣም ከኔ ጋር ቅርብ ስለሆነ ይመስለኛል ብዙ ሰዎች እንትን እያላችሁ ነበርና
የሚወዱትን ሰው ነው ሊቆጡም ሊናገሩም የሚችሉት ብዬ ነው ማስበው። እና አመሰግናለሁ። የእሱ ስራ በጣም ቢዚ የሚያደርግ ስራ ነው። እንደ ልቡ በቃ መውጣት ምናምን እንደኛ ብዙ ታይም ያለው ሰው አይደለም እና ያቺን ታይም ሁላ በቃ አጣቦ ስራውን ያሉ ከስተመር እየጠበቀው ራሱ መጥቶ የኔን ችግር ለማስተካከል ሞክሯል። ግን ያው አልተሳካም። እኔና የሚሳ እንታረቅ በቃ ታውቁታላችሁ። ያው ማይሆን ነገር ተባብለን ነው ነገራቶቹ ያለፈውና እስቲ አሁን ደግሞ እኔ ብቻዬን ልሞክር። እኔ ብቻዬን እስቲ ትረጋጋ ይሆናል ብዬ አስባለሁ። ያው ከኋላ የሚመክራት ሰው ከኋላ እንደዚህ አድርጊ እንዲሁኝ የሚላት ሰው ካሌለ እኔ እንጃ። በእኔ የምትጨክን አይነት ሴት አይደለችም። አይምን እንደ ታውቋታላችሁ ሁላችሁ። እንደዚህ አይነት ባህሪ ማንም እንትን አይልባትም እና ይቅር ተባብሎ የተፈጠረው ተፈጥሯል ብሎ መተዋው ነው የሚሻለው ብዬ ነው ማስበው። ካልሆነ ደግሞ እንግዲህ እኔና እሷ አንድ መሆን በፍቅር ማንሆን ከሆነ እንግዲህ እውነት ነው የምላችሁ ከዚህ በላይ የምታገል ራሱ አይመስለኝም። የምር ድክም ያለኝ ነው የሚመስለኝ። የምሬን ነው። ከዚህ በላይ ክፉ ክፉ ቃላቶች ከመነጋገር ዞር ማለቱ ይሻላል ብዬ ነው ማስበው እና እንዲህ ስለ እንዳይደብራችሁ የምሬን ነው። ምክንያቱም እኔም ያለሁበት ስሜት ያስጠላል። በቃ ባልዋልኩበት ውዬ ያልተባልኩትን ነገር ባላደረግኩት ነገር ብቻ ብዙ ጣጣ ውስጥ ገብቼ ነበረ እና እሱም እንኳን እያለ ያው የምወስናቸው ነገሮች ከችግር ለመውጣት እንደሆነ እየታወቀልኝ እየተናገርኩኝም ምንም እንደዚህ አይነት ፊድባክ ሲኖር ይደብራል እና ያው እኔ ያለሁበት ስሜት ሊገባቸው አይችልም። በጣም ሊገባቸው አይችልም። ምክንያቱም በምን ላስረዳችሁ መሰላችሁ? አንድ ክብር የሚባል ነገር አለ። በእውነት የምሬን ነው። ላይ ከሀይሚ ጋር እንደዚህ ስገጫጭ ምናምን ሞር ወንድነት የሚይዘኛል ይሆናል አይደለ? ያው ይከብዳል። በቃ አለመፈለግ አይገባም። እግዚአብሔርን ያልተፈለገ ሰው ነው ሊገባው የሚችለው ሊያቅም የሚችለው። አለመፈለግ በጣም የሚደብር የሚያስጠላ ስሜት ውስጥ የሚከት ነገር ነውና እንግዲህ ያው ላምናት አልቻልኩኝም። በእውነት እንዲህ ናህል እንኳን የምታገለው ላምናት ስላልቻልኩ ነው። እኔ እንደምታፈቅረኝ ነው የማውቀው። ውስጤም የሚነግረኝ እሱን ነውና በቃ ሌላ ነገር ውስጥ ላለመግባት የምሞክረው ለዛ ነው። ሌላ ውሳኔዎች ውስጥ ላለመወሰን የምሞክረው ለዛ ነው። የምታፈቅረኝ ስለሚመስለኝም ነው ስለሆነም ነው። ምክንያቱም ለማያፈቅሩት ሰው እስካሁን የከፈለችልኝ መስዋዕትነት እንደዚህ ማንም ሊከፍል አይችልም። ሀይሚ ለእኔ የከፈለችልኝ መስዋዕትነት ማንም ሊከፍልልኝ አይችልም። እሷ ለእኔ የሆነችልኝም ማንም ሊሆንልኝ አይችልም። ባታፈቅረኝ ምን ቤት ናት እሷ እንደዚህ የምትደክምልኝ? እና አሁን ነገራቶች ከበረዱ በኋላ ምናምን ሆይ ለምን ስሜታዊ እንደሆነች ሊገባኝ አልቻለም። ያው ታገሳት፣ ጊዜ ስጣት ምናምን እያላችሁ ነበርና እኔ አላቅም። እንግዲህ አንድ ሰው በፍቅር ሲኖር ያው እየተጋጨ ምን እያለ ነው? በሰላም ምንም የሚኖር ነገር የለም። ማንም በሰላም የሚኖር ሰው የለም። ጸብ ያለ ነው። በቃ ማያስማማ ነገር ያለ ነው። የእግርም ከእግር ጋር ይጋጫል አይደል የሚባለው? ምንም በሁሉም ነገር አንድ ይኮናል፣ ሁሌ ሰላም ይኮናል ማለት አይደለም። ሁልጊዜ ፍቅር ነው። ሁልጊዜ በቃ ደስ የሚል ጊዜ ከፍቅረኛችሁ ጋር ታሳልፋላችሁ ማለት አይደለም። ግን ያው መጋጨት እንደሚኖረው ሁሉ ግን ያው መተሳሰብ በተጣላን ሰዓት ላይ አንዱ በርዶ በቃ ይቅርታ ምናምን ሲባባል እንደ ባዳ መከዋን ደግሞ አለብን ብዬ አላስብም። ያም ተገቢ ነው ብላችሁ እናንተ እንደማታምኑም ተስፋ አደርጋለሁ። እንደ ባዳ መከዋን ልክ አይደለም። እንደማይተዋወቅ ሰው ብዙ ነገር እንዳሳለፈ ሰው ይሆናል አይደል? አሁን ከኔ ጋር ሀይሚ ምንም በፊት የነበሩትን ነገሮች በሙሉ የረሳችሁ ነው ይመስለኝ። ከእሷ ጋር ያሳለፍኳቸውን ነገሮች የነበሩን የፍቅር ጊዜ ምናምን የረሳች ነው ይመስለኝ። በእውነት በአንድ ሁሉንም ነገር የተወች ነው ይመስለኝ። ከባድ ነው፣ የምር ከባድ ነው። እንጃ እግዚአብሔርን እስቲ ትምጣና በቃ በስራ ታወራታለሁ። እኔ ደክሞኛል፣ መጨቃጨቁም መጫጫሁም አስጠልቶኛል፣ መወቃቀሱም ምንም ነሰሰሪ ነገር አይደለም፣ አስፈላጊ ነኝ። አሁን ተወቃቅሰን ምንም እናመጣው ነገር የለም። በቃ እኔ ጥፋተኛ ነህም ብትለኝ አዎ ነኝ ነው ልላትም የምችለው፣ ሌላ ምንም አይደለም። በቃ ደክሞኛል በእውነት። ምክንያቱም እንደዚህ እኔ እኮ እንትን ነበረኝ ምናምን እያልኩ ምናምን ከተቀጣጠልን ጥሩ ሙድ አይመጣም እና
ከሀይሚ ጋር እንግዲህ እንደዚህ አይነት መንገድ ውስጥ ስገባ እኔ ደስ አይለኝም። ስንጋጭ ደግሞ ያስጠላል። እኔና ሀይሚ ላይ አያምርም፣ በእውነት አያምርም። በቃ በጣም ብዙ ሰዎች በኛ ብቻ የድሮ የልጅነታቸውን ፍቅራቸውን የሚያስታውሱ ብዙ ደስተኛ የሚሆኑ ሰዎች አሉ። እኔም እንደዛው ከሀይሚ ጋር ስሆን በጣም ደስተኛ ነኝ ምናምን እና አሁን ያለሁበት ስሜት ከባድ ነው። በጣም የሚደብር ስሜት ውስጥ ነኝ። በጣም ይከብዳል። በቃ በጣም ከባድ ነው እና ፈጣሪ ያውቃል። የኔና የሀይሚ ፍቅር እንግዲህ በብዙ ፈተና በብዙ ነገሮች በጓደኞቻችን በሁሉም ነገር የተፈተነ ፍቅር ነው። በሁሉም ነገር የሚንገዳገድ ፍቅር ነው። የመጣው ወላፈን ሁሉ የሚመታው ፍቅር ነውና ይህንን የማያውቅ የለም። ከባድ ህይወት ነው የምንመራው። ከባድ ጊዜ ነው የምናሳልፈው። እኔና ሀይሚ ሁሌ ጊዜ በቃ ስንጣላ ማይመስል ጊዜያቶችን ነው የምናሳልፈው ምናምን ግን ደግሞ መሰለቻቸትም ይመጣል። ይህ ግልጽ ነው። በጣም አይደለም የምትወዱት ሰው በቃ ያስጠላል። አንዳንዴ እኮ ሰላም ከምንም ነገር በላይ ይሆንባችኋል። በቃ የሆነ ተስፋ ትቆርጣላችሁ በሁሉም ነገር ግንኙነቶች ምናምን እና ያስጠላችኋል። በቃ የሆነ ድብር የሚል ስሜት ውስጥ ነው የምትገቡትና በቃ ሁል ጊዜ መነጫነጭ፣ ሁል ጊዜ መነዛነዝም ጥሩ አይደለም፣ ደስ አይልም። እኔ ድክም የምር ደክሞኝ በቃ መተኛት ፈልጌ ግን እስቲ ዝም ብያት ደግሞ ነገር ቢባባስስ ብዬ ፈራሁኝ። ታውቃላችሁ እናቲም ጊዜ ስጣት እናንተም ጊዜ ስጣት ነው የምትሉኝ እና ካላወራንበት ጊዜ ሰጥቻት ከዛ መታ ምን ልትለኝ ነው? አሁን ያልገባኝ ነገር ጸጥ ብያት መታ ምን ልትለኝ ነው? እኔ በዛቻውን እሷን በማላወራባት ችግራችንን ለመፍታት በማንሞክርበት ታይም ላይ እኔስ ምን አይነት ስሜት ውስጥ ነው የምገባው? የሀይሚ ውሳኔስ እንደዚህ እኔ እንዳለው አጠገቧ እንዳለው ይቅርታ እያልኩኝ አጠገቧ በቃ አለ አይደለ ሁሉ ጊዜ እንደዚህ አይነት እንትኖችን ካላሳየዋት ሀይሚስ ውሳኔዋ ምን ሊሆን ይችላል? ገብቷችኋል አይደል? ከኔ ጋር ያላትን ግንኙነት ካቆመች እኔ አላቅም። እኔም እንግዲህ የምሬን ነው የምላችሁ የቻልኩትን እየሞከርኩ ነው። ያደክማል። አሁን ላይገባችሁ ይችላል። ያደክማል፣ ይደብራል። በቃ ወንድ ሆናችሁ ደግሞ በቃ አልፈልግም ህይወትህን ኑር የራሱ ጉዳይ አይነት ወሬ ሲወራ ደግሞ ያስጠላል። በጣም ከብዙ ነገራችሁ ጋር ነው የምትጋጩት የምትጣሉት። በጣም ከማንነት ጋር ከፍቅር ጋር በቃ እንዲህና እንዲህ ነው የሚሆንባችሁ። በእውነት ፍቅር ማንነት የሆነ ነገር ምናምን ከባድ ነው በእውነት። አሁን እኔና ሀይሚ እኮ ብዙ ነገር የሚጠበቅብን ልጆች ነን። ብዙ የምናደርጋቸው ነገሮች አቅሙ ያለን ልጆች ነን እና ግን ደግሞ በቃ ፍቅር ደግሞ በልመና ሊሆን አይችልም ባይ ነኝ እኔ። ፍቅር በልመና አይሆንም ባይም ነኝ። የምንዋደድ ከሆነ መተሳሰብና አንድ ሰው አሁን እኔ የሀይሚን ጎዶሎ ሀይሚ የኔን ጎዶሎ የኔን ችግር እየቻሉ ሳንቻቻል፣ ፍቅር እኮ መቻቻልንም ነው አይደለም ያስተምረን። ሳንቻቻል በቃ አይደለ የአንዱን ጥፋት አንዱ ካልሸፈነ እያወቁ እያዩ እንዳላየ ካልሆነ በሚለው ካልታለፈ ላይ ካለ አይደል እየተግባቡ በግልጸኝነት ምንም ሳንደባበቅ ሳንወሻሽ ምናልፍ ካልሆነ እውነት ከባድ ነው የሚሆነው ህይወታችን። በእኛም ህይወት ተማሩበት። እኔ አሁን በእኛም ህይወት የምር ትምህርት ውሰዱበት። ከባድ ጊዜ ነው የምናሳልፈው። በእውነት እኔ ከባድ ጊዜ ነው እያሳለፍኩ ያለሁት። በቃ ደስተኛ ለመምሰል እሞክራለሁ ምናምን ግን አንዳንድ ጊዜ በቃ የምትወዱት ሰው ማጣት ካጠገባችሁ ሳይኖር ሲቀር እንደ በፊቱ ሳትጨዋወቱ አጠገብ ካሌል ይደብራል። በቃ ያስጠላል። የምር በጣም ነው የሚደብረው የምር። እና እስቲ ትምጣና ፋሚሊ በቃ አሁንም እንግዲህ ይቅርታ ለማለት እና ነገራቶችን እንድትተው አብራኝ እንድትሆን ወደ ነበርንበት ያ የፍቅር ጊዜ እንድንመለስ እኔ ለምን እንትን እያልኩ እግዚአብሔርን ምንም እያዛኩኝ ብኖር ደስ ይለኛል ከሷ ጋር እንደዚህ ሆኜ ከምኖር። ወይ በቃ እኔ አለ አይደለ ላለመቁረጥ ነው እየሞከርኩ ያለሁት። በቃ ይሁን በቃ ልተው። እኔ እሷንም እያስገደድኳት ነው የመሰለኝ። እያልኳችሁ ነበረ ፍቅር በልመና የሚሆን ነገር አይደለም። በፍላጎት አንድ ሰው በስሜቱ ነው የሚያደርገውና በፍላጎት ነው ፍቅር የሚሆነውና ከባድ ነው። አሁን እየለመናችሁ እየተነዛነዛችሁ ምናምን
ላይክ ኢጎ እንዲያሸንፈኝ አልፈልግም። ውስጤ ያለው የጥጋቡ ስሜት እንዲያሸንፈኝ አልፈልግም እና ውስጤ ለእሱ ያለኝ ፍቅር ካለኝ ከማንነቴም በላይ ነው። ላይክ ፍቅርና ክብር ምን የሚባል ነገር አለ አይደል? እኔ እንጃ የምታከብረኝን ነው ማግባትን መውለድን መኖር የምፈልገው። ሀይሚ ደግሞ እንደዛ አይነት ሰው ነበረች እና የኔ ጥፋት ደግሞ አውቃለሁ ይገባኛል እያልኩን ነበረ። በቃ ለሷም ነግሬያታለሁ። አላማከራትም ብዙ ነገር በራሴ ለመፍታት ነው ነገራቶችን መሞክረው። እሷም ማስጨነቅ እንዲህ ነው እንዲህ አይደለም ማለት አልፈልግም እና ላይክ የሆነ ነገር ሳስብ ትቀበለኛለች አትቀበለኝም እያልኩ ነበረ የማስበው እና ማትቀበለኝ ስለመሰለኝ ነው። ልክ ነው። በጣም ማይመስል ነገር ነው ያደረኩትኝ እኮ በቃ የዛ ሰዓት የወሰንኩት ውሳኔ ማይመስል ነው። እሷን ሊረብሻት እንደሚችል ምናምን አውቀዋለሁ። በአማክራት ደግሞ እሺ እንደማትለኝ አውቀዋለሁ። ግን ደግሞ እንደዚህ አይነት ከባድ ሪስክ ካልወሰዳችሁ ደግሞ የትኛውም ትልቅ ነገር ወደ እናንተ አይመጣምም፣ አይተዋችሁም። በቃ የነበርኩበት ነገር በሰላም ሊገላገል አይችልም ነበር። እስቲ ትምጣትና በቃ ፋሚሊ፣ እኔ ምንም አላውቅም። እናንተ የምትሏትን በሏት። እኔ ከዚህ በኋላ ማንንም ሰው አላስቸግርም። እንደ ሽምግልና የሚሻ አልመጣም። እንዲያደርጉልኝ እንዲሆኑልኝ ምናምንም ማለትም አልፈልግም። ሰውንም ማሰልቸት ነው የሚሆንብኝ። ላይክ የራሴን ህይወት የበጠበቅኩ ልጅ የራሴው ሰላም ሳያገኝ የሌላውን ሰውንም ህይወት ነው ማበላሸው የሚመስለኝ። ናቲን የሆነ ጭንቀት የለቀኩበት ነው የሚመስለኝ በእውነት። እሱን የራሱ ብዙ ጭንቀቶች እያሉ በሌላ ጭንቀት መሆን አልፈልግም እሱ ላይ እና አሁን ግን ያው የራሴን ችግር ራሴ መፍታት ነው የምፈልገው። ሶስተኛ ወገን ያስፈልገናልን ብዬ አላስብም። የምንዋደድ ከሆነ በቂ ነው። በቃ እኔና እሱ አውርተን መፍታት ነው ችግራችንን ባይነኝና ስትመጣ በቃ ፋሚሊ እስክትመጣ አብራችሁን ቆዩ። እኔም ደክሞኛል፣ ብዙም ወሬ አላብዛባቸው። የምር ነገር ስልችት ብሏቸው ያውቃል። እዛ ሙድ ላይ ነኝ። እግዚአብሔርን በቃ ስልችት ድክም ብሎኛልና ለበጎ ነው፣ በቃ ለበጎ ነው። እኔ ፈጣሪ እንደዚህ ያደረገኝ ምን ሊያስተምረኝ እንደሆነ አላውቅም። እንደዚህ በቃ እንትን ያለው እኔ ትዕግስተኛ ነኝ ብዬ ነው ማስበው ምናምን እና በዚህን ያክል ትዕግስቴን የፈተነኝ ነገር አለ ብዬ አላስብም። ያው ብዙ ችግሮችን አልፌ ሊሆን ይችላል፣ ብዙ ነገሮችን አልፌ ሊሆን ይችላል። ግን በጣም በብዙ ነገር ነው እየተፈተንኩ ያለሁት፣ በጓደኞቼም፣ በሃይሜም፣ በሁሉም ነገር በሌላም ነገር እየተፈተንኩ ነው ያለሁትና እስቲ በቃ ትምጣ። እኔ በቃ እሷ እስክትመጣ አብራችን ነው ስትናፍቂ ማየት ቀረ፣ ሀሳባችን ተቀየረ። ምን ያደርጋል አይኔም እርሞሽ በናፍቆት ሰከረ። ልጠይቅሽ ይከፋል አዲስ ባልሽ ብመጣብሽ ይከፋል አዲስ ባልሽ። ልጠይቅሽ ይከፋል አዲስ ባልሽ ብመጣብሽ ይከፋል አዲስ ባልሽ። የጨረስናቸው ወረቀቶ በደስታ ስናዝም ስጽፍልሽ ስጽፊልኝ ያሽሽ ፍቅራችን ማንም ማያውቀው ልባችን ሰሶ አንዳንዴም ስንጋጭ ስንቆረፍ ጸባችን ምን ቢዘል ከወረቀት አሁን መርሳት ሻሾይ ወይ ተላመድሽ ማውቋቋው እንደምነሽ ምን ያረጋል አትመጪ መታለች መሰለኝ። እሷ ነው የምትሆነው። ሀይ ደህና ነሽ? እዚህ ጋር
ጫማ ታውልቅ አታውልቅ ከፈለግሽ አይላልቅ አምሮብሻል። በቃ እንታረቅ ነው እና አንቺ እንዲህ ነው የምንሆነው። ለኔ ነው ይሄ ሁሉ ለኔ ነው። ፍቅር እየወጣ ታውቂያለሽ እኮ እንደማፈቅርሽ አይደለ? ሊይዞሽ ነው አይደለ? አንተ ሮሚዮኒ ሞኔ ነው ጁሊት ነው ጁሊት ፈቃደኛ ከሆንሽማ ሁሉም ነገር ይብቶኝ ደስ ይለኛል። ሮሚዮ 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 የኔ ወለላ ስምህን ቀይረው አይደለም እባክህ ቀይረው ስምህን በሌላ በምን ልቀይርልሽ? በአፍቃሪ ደስ ይለኛል። ለአንቺ ከሆነ ላፍቅርሽ ምን ችግር አለው? ምንድን ነው ቁጭሽ እንኪሽ ከመቀመጥሽ በፊት ለኔ ሰው ተሳስታ አይደለም ለአንቺ ሀይሚ እኮ ነኝ እኮ ለሀይሚ አበባ ለሆነች ልጅ አበባ ይገባል አይደል? ደክሞኛል። ለማንኛውም ልገባ ነው እኮ ቁጭ በሽ እናውራ እስኪ እናውራ። ሀይሚ እኔ በቃ እንጣላ እንጨቃጨቅ። እንደምታፈቅሪኝ አውቃለሁ፣ እኔም አፈቅርሻለሁ። ስለዚህ ለምን እንጨቃጨቃለን? ተቀበይኝ አበባዬ። በጣም ፍቅር እያጫወተ ነው ግን ተቀበይኝ አበባዬ። ምን ያደርግልኝ? ምንም ሌላ ጊዜ ምን አድርጎልሽ ነው የምትቀበይኝ? ሌላ ጊዜማ ለኔ ፍቅር አለው፣ ለኔ ቅድሚያ ይሰጣል፣ ለኔ ያስባል ብዬ አስብ ስለነበር ነው። አሁንም እኮ ለአንቺ አስባለሁ፣ አፈቅርሻለሁ። ባላፈቅርሽ ሀይሚ ሁሉ ከአንቺ ጋር እታገል ነበር፣ እጨቃጨቅ ነበር። ይደርቃል እኮ ይሄ ነገ ይደርቃል። ቁጭ በይና ተቀመጭ። አሁን ይደርቃል አይደርቅም ምናምን አይደለም። አበባዬን አትቀበይኝ አትቀበይኝም? አበባዬን ይደርቃል። አበባው እኮ ይድረቅ፣ ችግር የለውም። ሲደርቅ ሌላ ገዛልሻለሁ። ቆይ ግን የምራኝ እሺ፣ እኔ በጣም ትልቅ ጥፋት አጥፍቻለሁ። በጣም በድዬሻለሁ። ማይሆን ስሜት እንዲሰማሽ አድርጌሻለሁ። ለሱ በጣም ይቅርታ። በዛ ሰዓት ላይ እኔ ብቻዬን ያንን ችግር ለመውጣት እና ብዙ ነገር አለ አይደል፣ አንቺን ላለማስጨነቅ ሀሳቤን ብነግርሽ የምትቀበይኝ ስላልመሰለኝ ምናምን ነው ብዙ ነገር ማይሆን ውሳኔ ወሰንኩትኝ እና የኔ ቆንጆ በጣም ይቅርታ። በቃ እንደሚፋቀር ሰው እንሁን፣ እንደሚዋደር ሰው እንሁን። ከኛ በጣም ብዙ ነገር የሚጠበቅብን ልጆች ነን አይደል? እኔና አንቺ እኔ አለ ለሚወዱት ሰው ይቅርታ ካላደረጉ ለማን ሊደረግ ነው? አግቼም ላይክ በቃ ጠልፌ ምናምን አገትኩሽ አይባልም። በቃ ጠልፌ ቤት ያመጣሁሽ ምናምንም አብረሽ እንድትሆኝ ነው እንጂ እኔ አንቺን ለመጉዳት አንቺ እንድትጎጂብኝ ምናምን አይደለም። እኔ ምንም ማገኘው ነገር የለም። አንቺ ጎድቼ ምንም የምጠቀመው ነገር የለም። ከኔ ጋር እንድትሆኝ ብቻ ስለማፈቅርሽ ብቻ ነው ሁሉ መስዋዕትነት የምከፍለው። አይ እኔ አሁን ይቅርታ እኮ ምንም ያስጠይቅህ ነገር የለም። አንተ እኮ ምንም አላጠፋህም። እስከዛሬ ያጠፋሁት እኔ ነበርኩኝ። ምንድን ነው ያጠፋሽው? አንቺ እኮ ምንም አላጠፋሽ። እኔ ያጠፋሁትማ እስከዛሬ ለኔ በማይሆን ቦታ ላይ መቆየት መታገሌ ነው እኔን ጥፋተኛ የሚያደርገኝ ማለት ነው። አንተ ምንም አላጠፋህም። ራሴን እንትን ያልኩት ራሴ ነኝ እስካሁንም ድረስ ማለት ነው። ራሴን ማስነቀፍ ነኝ። ስለዚህ አንተ ምንም ይቅርታ የሚያስጠይቅህም ነገር የለም። እኔ አንተንም አልቀየምህም። ምክንያቱም ነግሬሃለሁ። ደግሞ የምቀየመው አይነት ሰው አይደለህም። ግን ደግሞ ከዚህ በኋላ አብረን መቀጠል አንችልም ነው ብዬ እየተናገርኩ ያለሁት። እኔ ታውቀኛለህ። እንደዚህ ራሱ ሆኜ አላውቅም አይደለ? የምር እውነቱ እንደዚህ ሆኜ አላውቅም።
እንኳን ግራ የገባኝ እኮ ሲቀጥል ደግሞ የምታፈቅሪኝ ከሆነ የምትወጂኝ ከሆነ የናቲን ምክር ለመተግበር ሞክረ ከሆነ እንግዲህ እግር ማጠቡ ይቀርሃል። እና ደግሞ እዚህ ጋር ምንም የሚበላ ነገር የለም። ብዙ ነገሮች ይቀርሃል። እግርሽ እንዳጥብሽ ነው የምትፈልጊው? ለፍቅር ዝቅ ማለት እኮ ነው። ምንም ችግር የለውም። እንኳን እግርሽን ባጥብሽ እየወረድኩ ነው የሚመስልሽ? አይ ኖ እኔ ለምን እንደዛ እንትን እላለሁ እንዴ? ለምንድን ነው እንደዛ የወረድክ የሚመስለኝ? እንደዛ ለማለት እኮ አይደለም። እኔ ግን ያው የምክር ለመተግበር ከሆነ እስከዛሬ በጣም ብዙ ምክሮች ነበሩ አንተ ላይ፣ በጣም ብዙ ሰዎች ሲመክሩህ ነበረ። ግን አንተ አንድም ቀን አልተሻሻልክም። አንድም ቀን ምናምን ሁልጊዜ የህፃን ልጅ ውሳኔ ነው የምትወስነው። ሁልጊዜ የህፃን ልጅ ነገር ነው የምታደርገው። ገባህ? አንተ የኋላው እኮ ምንም አይሰራም። እሺ ይቅርታ፣ እሺ በቃ ብዙ ስህተት ሰራው። እሺ ይቅርታ። እኔ እንዳሮጊት እያሰብኩ አንተ እንደ ህፃን ልጅ የምታስብበት ምንም ምክንያት የለም። እዚህ ጋር አንተ ነበርክ ከሁሉም ነገር የበለጠ እንደውም በብዙ ነገሮችም ልምድ ሊኖርክ የሚገባው። እኔንም ልትመክረኝ ልታስተካክለኝ ብዙ ነገሮችን ልታደርግ የሚገባህ አንተ ነበርክ። ግን እኔ ነኝ እንደገና ነገሮችን በብስለት በቃ ቆም ብዬ እያየው። ምክንያቱም እኔ እንዳንተ አይደለሁም። እኔ በጣም ብዙ ነገሮች ያስተማሩኝ ሰው ነኝ። ገባ? እኔ እንዳንተ አይደለሁም። እኔ እንዳንተ ብዙ ነገሮች ላይ እንትን እያልኩ አላሳለፍኩም። አንተ ለዛም ሊሆን ይችላል ህይወት ያልገባህ። እኔ ገና በልጅነቴ እንኳን እንደዚህ አይደለም ያሳለፍኩት። ገብቶሃል? ብዙ ፈተናዎች አሁን ላይ የሚመጡትም ወደፊት የሚመጡትም ለእኔ ትልቅ ነገር አይደሉም፣ የተለመዱ ነገር ናቸው። እንኳን አሁን ይቅርና ያኔም በጨቅላ እድሜ ያሳልፊያቸዋለሁ። አንተ ደግሞ ሁልጊዜ መማር የምትችልም አይነት ሰው አይደለህም። ሁልጊዜ አንድ አይነት ሰው ነው። ጀጅ ለማድረግ አይደለም ለመውቀስም አይደለም፣ ግን ደግሞ ሪያሊቲውን ነገር ነው። ገብቶሃል? ይሄ በይቅርታ የሚታለፍም ነገር አይደለም። እሺ ምን ልሁንልሽ? ሲቀጥል ደግሞ ደጋግሜ ነገር ያለው በተለይ ደግሞ የዛን ሰዓት መቼም ቢሆን ይቅርታ አላደርግልህም ብዬ ወስኜ ነበረ። ግን ደግሞ በቃ ሰው ነክ ምንም ችግር የለውም። ይቅርታ እንኳን እኔ ይቅርና ፈጣሪም ለእኛ ለሰው ልጆች እንኳን ይቅርታ አድርጎልናል አይደለም? ይቅርታ አደርግልሃለሁ። ግን ደግሞ እኔ ይቅርታ ማድረግ ማለት ድጋሜ በምቆስልበት ቦታ ላይ ቆያለሁ ማለት አይደለም። ገብቶሃል? አንተን ለመውቀስ አይደለም፣ አንተ እንድትወቀስም አንተ ስምህ እንዲጠለሽም አይደለም እዚህ ጋር እየተናገርኩ ያለሁት። ግልጽ ነገር ነው። ከማንም በላይ እኔ ለአንተ ክፉ መመኝ ሰው አይደለሁም። ግን አንተ የምታደርጋቸው ነገሮች በሙሉ ምንም ደስ አይሉ፣ ምንም ማለት ነው። ቆም ብለህ ራስህን ገብቶሃል? ለእኔ ይሄ ምንም ነው። ገብቶሃል አይደል? ምንም ነው። ነገ የሚደርቅ አበባ ነው። ምንም አያደርግልኝ፣ ምንም አያደርግም። ስለዚህ እንትን ማለት የለብህም በዚህ ልክ አበባ ምናምን ይሄ የተሰበረ ልብ አይጠግንም። አንዴ የቆሰለን ነገር አያክምም። ገብቶሃል? በዚህ ልክም ደግሞ እኔን እንትን ለማለት ምናምን በቃ በዚህ ልክም መልፋት የለብህም። እኔ እኮ አንድ ተራ ሴት ነኝ። በቃ ችግር የለውም። ሴት ቢሄድ ሴት ይመጣል አይደለም? አንተ ጋር እንደዛ ነው እኮ። ስለዚህ ምንም ችግር የለውም። መልፋት የለብህም በዚህ ልክ። እንደዚህ ይሻለናል። ከዚህ በላይ አትድከም እኮ እንደዚህ ይሻለናል። በጣም ብዙ ሰዎች እየመከሩኝ በውስጥ እያወሩኝ ምናምን አንተን ይቅር ለማለት አንተን ለመታገስ እየሞከርኩ ነው፣ ግን አልቻልኩም። ለምንድን ነው ብዬ ራሴን ስጠይቅ እስከዛሬ ከሆንኳቸው ነገሮች የማይረሳ ነገር አታውሪ፣ የማይሆን ነገር አታውሪ። እኔ የማይረሳ ነገር አይደለም እያወራሁ ዲስሪስፔክት አንደራረግ። አሁን እኮ በጸባይ ነው እያወራሁ ያለሁት። ገባ? ዲስሪስፔክት ቢሆን እኮ ተነስቼ መሄድ እችላለሁ። ቁጭ ብዬ ነው በስርዓት እያወራሁ ያለሁት። ከዚህ በላይ አትድከም ነው እያልኩ ያለሁት። ከዚህ በላይ አትልፋ፣ ከዚህ በላይ ለእኔ እንደዚህ መሆን የለብህም ነው እያልኩ ያለሁት። ይሄ ደግሞ ለእኔ ጥቅም አይደለም ለራስህም ጥቅም ነው እንደዚህ እያልኩ ያለሁት ማለት ነው። በቃ በዚህ ልክ ለምን እንዴ? ምንም አያስፈልግም። ሁሉም ነገር ወይን ምናምን ምንም ነገር ልቤን አያክመው።
ደግሞ ታውቀኛለህ፣ እስከ ዛሬም እንደዚህ ሁኝም አላውቅም። የሰው ልጅ በክብሩ ሲመጣ ማንም ሰው አይታገስም። እኔ ግን በጣም ብዙ ጊዜ በክብሩ እየተመጣብኝ ታግሻለሁ። እና ከዚህ በኋላ ለምንድን ነው ነገ ደግሞ አይደለም ክብሬን ማንነቴን ለማጣበት ፍቅር ለምንድን ነው የምታገለው? ለምንድን ነው አብሬ የምቆየው እዛ ቦታ ላይ? እኔ እናንተ ጠላቶች አይደለንም። ደጋግሜ እየነገርኩ ነው። መንገድ ላይ እንኳን ብንተያይ ምንም ይሄ ዝም ብለን የምንተላለፍ ሰዎች መሆን የለብንም። በቃ ወንድሜ ሆነ እህት ሆኜ መቀጠልም ይቻላል። ምንም ችግር የለውም። ብዙ ነገሮች አሉ እኮ መቀጠል ይቻላል። ይሄም የማይረሳ ነገር አትናገሪ ምናምን አትበል፣ እንደዛ አትበል። የማይረሳ ነገር እኔም እኮ የማይረሳ ነገር ስለሆነብኝ ነው። በክብር ብመጣ በእርግጠኝነት አንተም ብትሆን ምህረት ላታደርግልኝ ትችላለህ። እኔ በክብሬ ነው እየተመጣ ያለው። ወንድ ልጅ ብቻ አይደለም ክብሩ መነካት የሌለበት፣ ሴትም ልጅ የራሷ የሆነ ክብር የራሷ የሆነ ማዕረግ አላት። እኔ በአንተ መከበር ነው እንጂ በአንተ መናቅ የለብኝም የትም ቦታ ላይ ማለት ነው። እንዴ ሀይሚ እኮ የብሩኬ ምናምን ተብዬ መከበር ነው ያለብኝ። በተለይ ደግሞ በዙሪያችንም በሚያውቁንም ምናምን እኔ እያልኩ ያለሁት በካሜራ ምናምን በሚያውቁን ሰዎች አይደለም እያልኩ ያለሁት። በተለይ ደግሞ በሴት መናቅ አልፈልግም። ቤቴም ክብሬም ማንነቴም እንዲደፈርም አልፈልግም በአንተ በማይረባ ውሳኔ። እና አንድ ነገር ከማድረግ በፊት ሁልጊዜም ቢሆን ቆም ብለህ አስብ። 2 ጊዜ አስብ፣ ለራስህ ለወደፊት ራሱ ማለት ነው። እንደዚህ ደግሞ ማድረግ የለብህም። ለማን ብለህ ለምንድን ነው እኔን ቤት ውስጥ እንትን ብለህ ምናምን? አሁን በእርግጥ በቃ እንደወጣ ፈቅደህልኛል፣ አመሰግናለሁ ለሱ። ግን ለምን ከመጀመሪያውንስ ለምን እንደዛ ማድረግ አስፈለገ? ስለምጠላሽ እሱን አንተ ልብህ ያውቀዋል። ነው እንደዛ አይደለም። ባላ ፍቅርሽ ለምን እንደዛ አደረገ? ስለሚጠላኝ ነው እንደዚህ የሚያደርገው አይደለም። ምን ይያል አይደለም እንደዚህ ለምን ትኛለሽ? እኔ ለምን እንደዛ አደረገ? እሺ አድርገው ግን ክብር የሚባል ነገር አለ። ክብር የሚባል ነገር አለ። ከዚህ በላይ እዚህ ጋር የአንዳንድ ሰዎችን ምክር ሰምተህ የአንዳንድ ሰዎችን እንትና አይተህ እዚህ ጋር ህይወት ነው። እንደዚህ አድርግ፣ እንደዚህ ጥለፋት፣ በቃ ጠለፈው ምናምን ጠለፈው ተመችቶናል የሚሉት ነገ ህይወቴን አይኖሩልኝም ማንም ሰው ማለት ነው። እኔ አንቺን አይደለም እስከ ዛሬም እየኖሩልኝ አልነበረም። የምቃጠለው እኔ ነኝ፣ የምንጣላው እኔ እናንተ ነን፣ የሚፈርደው ሌላ ሰው ነው። ገብቶሃል አይደለም? ህይወት ደግሞ እንደዚህ አይደለም። በካሜራ እንደሚታየው አይደለም ህይወት እኮ መለየት ነው አይደል የምትፈልጊው? በቃ ሌላ ነገር አታወሪያ ታዲያ። ሌላ ነገር እያወራሁ አይደለም። በቃ መለየት ከሆነ በቃ ተይ ሃይሚ፣ በቃ ተይ፣ ዝም በይ በቃ። እንዴ መናገር ያለብኝን ነው የተናገርኩት አይደለም? በቃ ይሄ ደግሞ ለኔ አይገባም፣ አያስፈልግም። ጥሩ ነገር እንዳሳለፈ ሰው እንኳን እንሁን። እንዴ ጥሩ ነገር እኔና አንቺ ደግ ነገር ብዙ ፍቅር እንዳሳለፈ ሰው ነው። ለማንኛውም ከዚህ በላይ ካንተ ጋር መጨቃጨቅ አልፈልግም። ጥሩ ነገሮችን አሳልፋለሁ ብዬ ስለማስብ ነው እስከ ዛሬ ድረስ አንዴ ስታጠፋ ይቅር እያልኩ፣ 2 ስታጠፋ ይቅር እያልኩ፣ 3 ስታጠፋ ይቅር እያልኩ፣ ከዛም በላይ ስታጠፋ በይቅርታ አብረን የቀጠል ነው። ገብቶሃል አይደለ? ጥሩ ነገሮችን እንዳሳለፈ ሰው እንተሳሰብ ብዬ ነው። ጎበዝ፣ አመሰግናለሁ። ይህን ያክል በዛ በጣም ሁሉም ነገር። ለማንኛውም እንደዚህ መልፋት አይጠበቅብህም። ደህና ደር። ስትናፍቂ ማየት ቀረ፣ ሀሳባችን ተቀየረ። ምን ያደርጋል አይኔም እርሞሽ በናፍቆት ሰከረ። ልጠይቅሽ ይገባል አዲስ ባልሽ ብመጣብሽ ይገባል አዲስ ባልሽ። ልጠይቅሽ
ይከፋል አዲስ ባልሽ ብመጣብሽ ብመጣብሽ ይከፋል አዲስ ባልሽ የጨረስናቸው ወረቀቶ በደስታ ስናዝም ስጽፍልሽ ስጽፊልኝ ያሽሽ ፍቅራችን ማንም ማያውቀው ልባችን ሰርጾ አንዳንዴም ስንጋጭ ስንቆረፍ ጸባችን ምን ቢዘል ከወረቀት አሁን መርሳት ሻሾይ ወይ ተላመድሽ ማወቅ ቋቋው እንደምነሽ ምን ያረጋል አትመጪ እንደገና የኔ አትሆኝ የሰው ነሽ እኔም ብዬ ካንቺ ሌላ ሕይወት እንዴት ካንተ ሌላ ያኔ ብለሽ እንዴት ነው ካለኔ አሁን ልጠይቅሽ